በሌላ ስልክ ሌላ ነገር እየሰራሁ ነበር እና ደከምን እኮ በቃ ደከምን። መፍትሄ ያመጡት ባሮኬ ቪዲዮውን ሂድና ላይቭ ነው። እኔ አላወራውም አሁን። ኤኒዌይስ ቀጥሉ። እኛ አሁን ሰሞኑን በእስልምና ከሊጥ ጋር ይቻላል ምናምን ብላ እንትን አምጥታህን ነበረ እና የኛ ልጆች ደግሞ ፍትህ ለሊጥ ሊጡ ኩፍ ብሏል ምናምን እያሉ ለካስ ይጽፋሉ። እና እቺ ወገናችን ደግሞ እሱን እንግዲህ በክርስትናም ይቻላል ለማለት ነው እንግዲህ ቪዲዮ ሰራችሁ እና የኛ ልጆች ኮሜንትን እና የልጅቷ ቪዲዮ ማለት ነው። ኦኬ ቸው ላይ የተጻፈ ነገር ነው የሚያወሩት። ይኸው እንዳለ መጽሐፋቸው ሊጥ ይላል። ኦኬ መጀመሪያ ከምታደርጉት ሊጥ አንድ እንጎቻ ለማንሳት ለካ መጽሐፋቸው ላይ የተጻፈ ነገር ነው የሚያወሩት። ሙትት ነው ያልኩት ኮሜንት ላይ በስማ እቺ ልጅ እኮ በቀደም ደግሞ ምን ብትል ጥሩ የጤፍ ሊጥ ነው ወይስ እንደ ሊጥ ነው እንዳይሉ ደግሞ ወይ ነው ዜግነቱ ዋን ሴንስ ስላለው ብላ ዋን ሴንስ አላለችም። አንድ ሞኬ ደግሞ ስለ አካል እያወራች ሞኬ የሚባል መሰለኝ አዳመጣትና በቃ ግራ ገባውና ባታወሪስ። ኦኬ ይኸው እንዳለ መጽሐፋቸው ሊጥ ይላል። ኦኬ መጀመሪያ ከምታደርጉት ሊጥ አንድ እንጎቻ ለማንሳት ቁርባን ታቀርባላችሁ ይላል። ቁርባን አንደኛውን እንዳለ እና ሊጥ ተቦክቶ ይበላል እንጂ ይከካል እንዳላት እንደገና እንዳለ ኮሜንቱ በቃ ልጅቷ ሊጥ የሚለውን ይኸው መጽሐፍ ቅዱስ የሚፈቅዳል ማለት ነው። እስራኤላውያን እስልምና ዲሌማ እኔ እኮ የቂጣ ችግር እኮ በዓል እስልምና ምንድነው እሱ ሙሉ ቪዲዮ ይለቃሉ። ቪዲዮውን ግን ምንም አድምጠውት አይደለም የሚለቁት። እነሱ የሚደግፋቸው ይመስላቸዋል። የሚለቁት ቪዲዮ እንዳለ እነሱ የሚመታ ነው። እነሱ የሚያዋርድ ቪዲዮ ይመቻቸው ብቻ። ማለት ያው አይምሮ ዝግመት ስላለ ማለት ጤነኛ ሰው ሆኖ መሐመድን ሊከተል አይችልም። የዮሐንስ ኮሜንት ደግሞ ሊጥ በእኛ ቀለብ እንጂ ንፉት ወይም ደክሉት አይልም። ባልሽ አንቺ ጋር ከመምጣቱ በፊት በሊጥ ምንድነው አያሟሙቅም አላት። ምክንያቱም መጽሐፉ እየተነገረ ያለው ያው ስለ ቂጣ በዓል ነው። እንዲያደርጋችሁ ብሉ እንዲያደርጋችሁ እንትን በሉ ነው የበዓሉን እንትን ነው። በብሉይ ኪዳን እንደሚታወቀው የቂጣ በዓል ፋሲካ ማለት ነው። እሱን ነው እያስተማረ ያለው መጽሐፍ ቅዱስ። ወገናችን ሊጥ የምትለውን ልክ እንዴት ነው ግደሉ ሀሳብ አስተላልፊ ማማይ ለተይ ለአሽቃባጭ ወገኖቻችን ለምንድን ነበረ የሚሄዱት? ሄደው ሾርባና ሳምቡሳ ምናምን በልቼ አውቃለሁ። ሳምቡሳ ሾርባን በልቼ አውቃለሁ። ክፉ አታናግረኝ። የሳምቡሳውን መጠቅለያ ዱቄት ባልየው ልክ ነው። ሳምቡሳ እኔ የሚገርመኝ ሳምቡሳ አለመደፈሩ ምን ማስረጃ አላችሁ? እዛ ሄዳችሁ የምታሽቀልጡ ድንኳን ሰባሪዎች። በነገራችን ላይ እንደ ሀዲሱ ከሆነ ሚስትየዋ ጡት ታጠባቸዋለች 5 ጊዜ ማለት ነው። የሚስትየዋን ጡት ጠብተው ባልየው የደከለውን ሊጥ የተጋገረውን በልተው የሚወጡት ማለት ነው። ኧረ ወይኔ በቃ አይጾሙ ይሻለናል እኛ። ኧረ ጾሙንም እኮ እኛ ሰው የደፈን እኮ በቃ ይሄንን ተናገርክ ማለት ገደፍክ እኮ ተሳስተህ ታነበዋለህ። አመልጣለህ አንተ በደህና ጊዜ ሳቅ። እዚህ ሚዲያ ላይ ከማውራት በፊት እኮ ከአይምሮ ጋር ስንቴ ተጣልተህ ነው የምመጣው? አንዷ ስታነበው
ሰማ ምን ብትለኝ ጥሩ ነው ፎይ ቴክስት አደረገችልኝ። እሺ ቆይ ምን እንብላኛ? እኔም እኮ ላስኩኝ ቅድም ልል ነበረ። እኔ አሁን እንደዚህ አይነት ምግቦች ላቆም ነው አልኩና ወደ አታክልት ልግባ ብዬ ሳስብ ዱባ እንኳን ሳይቀር ዱባ ይላል። ለሴቷ ፈቅዶታል። ኩከምበር ለሴቷ ፈቅዶታል። መተኛ እንኳን ገጠር ሄጄ እንዳልተኛ ተኛ ምንም ማድረግ አልችልም። የዝናብ ልብስ ምናምን ማድረግ አይኖርብናል ማለት ነው። በጣም ከባድ እኮ ነው። ኧረ ተቸገርን። እኒሃው አንጀታችን ቆሰለ። እኔ እንዲህ ስቄ አላውቅም። ባይዞ በጣም ከስንት ጊዜ በኋላ እኔ ሰሞኑን በጣም እየነፈርኩ ነው የምር። እና እስልምና ባይኖር እንዲህ ስቅ ነበር። አመስግኑ የምር ማሜ ሊመሰገን የሚገባው ሰው የሳቅ ምንጫችን ሆኗል የምር። አመስግኑ። ፈገግታ ሱና ነው ብለዋል እሳቸው። ፈገግ ብለን ሱናቸውን እየተከተልን ነው። እሳቸው ነው እሳቸው እሺ ሙስሊም ወገኖቻችን ላኩና የሆነ ርዕሳችሁን በላዲ የፎይ ርዕሴ ምን መሰለሽ? አሁን ስላነሳሁት እንደው መጠየቅ አለብኝ። የሊጡን ከዚህ ሰሞኑን ስላሳየ ነው እንግዳ ሲገባ አራቴ የሚያጠቡት እንዴት ነው የሚለው ጥያቄ አለኝ። የሚገባ ሰው አምስቴ ነው እንጂ ምን አራቴ? አምስተኛው ላይ እሺ አምስት ይሁንሽ። ግን አሁን አምስቴ ነው ህግ። እስኪ ኮመንት ላይ 948 ሰው ይታየኛል እና ያልወለደች ሴት እንዴት ነው ጡቷ የሚያገጠው? እስኪ ንገሩኝ ከታች። አዎ ጀማል ይገባልን። ኦኬ አንድ ቁጥር እየጻፈ ነው። ጥያቄያችን ይሄ ነው። ላካ ጀማል እንዴ አካውንትሽን ፕራይቬት አድርገሽ በአንድ ፎሎወር እንዴት ነው አስገባኝ ብራዘር ላክ እንጂ ላኩ። መጀመሪያ ላኩ አንድ ቁጥር ምጽፍ እንዴት ነው እንግዳ ሆነ ስገባ ነው በላዲስ አልገባኝም። ሰው እንግዳ ሲሄድ እኔ አሁን ጎረቤት ቤት የቅርብ ቤተሰብ ካልሆንክ ግዴታ ሚስትየው ልታስጠባ ይገባል። በቃ ግዴታ አምስቴ ማለት ነው። ይሄን ርዕስ አታርጉት። በቃ አልፈልግም። ከዚህ ውጡ፣ ከዚህ ውጡ። በቃ ይዘግናኝ ነው። ለራሴ ነው ፍቱ። እንዳለ ጎረቤቶች የትዛን ታውቃለህ። እና ይሻ ትዝ አሉ። ኧረ ልጅ ያዙልኝ እንዴ! ኧረ ያዙልኝ። ኩሂ ሙስሊም ነው። ኩሂ ሙስሊም ነው። ኩሂ ሙስሊም ነህ? ምንድን ነህ? እስኪ ራስህን ግልጥ አድርግልን ወንድም ማለት አይደለም። በቃ ስታርታፕ እያደረግህ ከታች ሆነ ኩሂ አለ። አይ አይደለም ግን ማለት ነው። ባይዜ ጥያቄ ስለሚሆንብኝ ነው። ምናልባት እየገባችሁ ትመልሱልን አላችሁ ጋይስ። ልክ ያለ ጥያቄ ነው አይደለ? ይቺ ሴትዮ ካልወለደች ካላረገዘች ምን ካላለች እንዴት ነው 5 ጊዜ ልታጠባ የምትችለው? ጡቷን አንድ ሐዲስ ላይ ሰውየው ወደ ነብዩ ጋር መጥቶ ነብዩ ሆይ መጀመሪያ ያገባኋት ሚስት አንድ ሚስት ነበረችኝ። ሁለተኛ ያገባኋት ሚስቴ መጀመሪያ ያገባኋት ሚስቴ ሁለተኛ ያላገባኋት ሚስቴ ጡቷን አጠባቻት እና ይቻላል ብሎ መጥቶ ነብዩን ጠየቀ። ስንቴ ነው ያጠባቻት? ሁለቴ። ችግር የለም 5 ካልሆነ በሁለቴ ጋብቻ አይፈርስም ብሏል። እና ይሄ ሐዲስ እኔ አልገባኝም። ይሄንንም እኔ ቢያብራሩልኝ። ያጠባቻት ወይስ ምንድን ነው? አይ በቃ ይልሽ አሁን እኔ ማጥባት ነው ብሏል። እንግዲህ እኔ አሁን እንዴት ነው የሚጠባው? መጀመሪያ ካጠባቡ ነው መጀመሪያው። ምክንያቱም ያልወለደች ያላረገዙ ያልሆነች ሴት እንዴት ነው የምታጠባው ነው? ያው ጡት ዝም ብሎ ወተት ይወጣዋል። እንዴት ነው የሚቆጠረው? በሊትር ነው? ፉት ነው? አንድ ጉንጭ ነው? እንዴት ነው ተቆጥሮ 5 የሆነው? እስኪ ማሜ ምናልባት የምታውቂው ከሆነ ሲቆጠር 5 የሆነው እንዴት ነው? ማወቅ የለብንም እንዴ? ባሮኬ ግድ ነው አይደል? አቆጣጠሩ ግድ ወሳኝ ጉዳይ ነው ማለት።
በተለይ ሊትሩ መተወቀለበት ኦኬ። አይ በጣም ይሄ እርሾ አለው የለውም ግን በጣም የሚያስቀው ነገር እውነት እኮ ነው። እግዚአብሔርን አንድ ያልወለደች ሴት እንዴት ነው ነው ወይስ ወተቱ ባይኖረውም ችግር የለውም? ምናልባት ከገቡ በኋላ እስኪ በላዲ ጥያቄን ጠይቀው። አዎ የገባ ሰው አለ። ያው ሰርስረ ነው የምትጠይቀው፣ እንዴት ነው የሚጠባው ምናምን ከሚለው ነው የምታነሳው። እኔ ያው መጀመሪያ እሱ ጥያቄ እሱ ስለሆነ ነው። አዎ መሐመድ አለ፣ እንደምን አለ ወንድም አለ። ሰላም አለይኩም መሐመድ። አር ዩ ዴር ብራዘር? የለም። እሺ በሶስት ቋንቋ አደረግኩት። የለም የምታስገቢያቸው ሰዎች እንግባባ እንቻለን። ማማዬ የሚሰማ ሰው አስገቢልኝ። እሺ ሞዴሬተር ለማለት ገስት ላይ ያላችሁት ማማዬ ከብዷታል። እሺ ዳዬ ኦኬ። ሙስሊም ከሆንክ ብቻ ላክ፣ እኔ አስገባለሁ። እና ጥያቄያችንም የሰማ ሰው ካለ ማለት ነው። እሺ ጀማል አህመድ አውልኳል። ጀማል አህመድ እግዚአብሔር ይስጥልን። ኦኬ ይታያችኋል። ጀማል አህመድ ገና ናቸው። ጀማል ገባ። አሰላሙ አለይኩም ጀማል። ወአለይኩም። እንዴት አለ? በቃ ዝም ብላችሁ ከመሳደብ ውጭ ሌላ የላችሁም ማለት ስራ። ምን እናድርግ? ሐዲሱን ስናነበው ስድብ እየመሰለ እኮ ተቸገርን። በእናትህ ጥያቄ ነበረን ስለ ጡት ማጥባት ትልልቅ ሰዎችን ታውቀዋለህ? ሐዲሱን አይደለም። ቆይ መጀመሪያ አዳምጥ። ቆይ አሁን እናንተ ለመሳብ ነው ወይስ ለስድብ እዚህ ያላችሁ? አይ ስድብ አይደለም። እኔ አሁን ቃል በቃል አሁን ትልልቅ ሰው ማጥባት ያልኩት ትልልቅ ሴቶች ማለት ነው፣ ባል ያላቸው ሴቶች ጡታቸውን አውጥተው እንደሚያጠቡ እኔ አይደለም ያልኩት። ሐዲሱን ያልኩት ሳነበው ከተሳሳትኩ ትነግረኛለህ። በአረበኛ አንብበህ ይሄማ ስድብ ነው ትላለሽ። እኔ አላቅም፣ እሱን አልተማርኩም። እኔ አዲስ እሱን አልተማርኩም። እኔ አላቅም። የተማረ ሰው እሱ እኔ አስተምራለሁ። ግን ቴንክ ዩ አይደለም። አዳምጥ። እኔ ከፍላለሁ። እናንተ አሁን ማድረግ ያለባችሁ የራሳችሁን አስተምራችሁ መሳብ ነው እንጂ ሰውን መሳደብ አይደለም። አዎ ስድብ ከሆነ ችግር አለው። ሲጀመር ጀማል አሁን ለምሳሌ ብሳደብ ልክ አይደለም ማለት አሁን ያልተጻፈ ነገር አንብቤ ምናምን ከሆነ ስድብ ነው። ስለዚህ አንቀበልም። አሁን እኔ ግን ላውጣልህና እንዴት ነው ሐዲስ ታነባለህ አይደል? አረበኛ ጀማል ጀማል አለ ጀማልሻ ተነጥቋል። እሺ አንዋር ጣሃ እየላከ ነው ላስገባው። እሺ አንዋር ጣሃ ገባ። ኦኬ እንከፍታለን። ጥያቄያችን እዛ ላይ ስለሆነ ነው ጋይስ። እሺ አሁን ስንናገር ትልልቅ ሴቶች ያጠባሉ፣ ጡታቸውን አውጥተው ትልልቅ ወንዶችን ጡት ያጠባሉ ምናምን እያልኩ ስለሆነ ጥያቄ እሱ ነው። ደግሞ ስህተት አላወራው። አንዋር ገብተሃል? አንዋር አሰላም አለይኩም አንዋር። አንዋር ይሰማል? ኦኬ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ኦኬ ጥያቄ እየተወያየን ነበር። ይገርምሃል ሐዲሳት ላይ ያገኘንና ግራ ገባን። ይችን ነገር ልንጠይቅህ ነበረ። ትልልቅ ሴቶች ትልልቅ ወንዶችን ጡት ያጠባሉ የሚል ጥያቄ ልጠይቅ ፈልጌ ነበር። ሚዩትህን ክፈተው አንዋር፣ ሚዩት ነህ።
አንዋር ሚዩት ነው ሚዩት። በቃ አንሚዩት ሊመልስ ማድረግ ይውጣ ይውጣ ሊመልሳል የሚመጣው እሺ። ከማፏጋ ቀጥሎ እንደዚህ እኔ ስንቱን ሰው ነው አሰላሙ አለይኩም ሰላም ነው። ሰላም ነው አፏ ዋሌኩም ሰላም ሰላም። አለይኩም ዋሌኩም እንዴት ሰላም አለ? ወራህመቱላሂ ወበረካቱ። አለሁ ጥያቄን አልሐምዱሊላህ። ሰምተኛል ወንድም እንዴት አለ? አለሁ አልሐምዱሊላህ። ጥያቄውን ሰማኸኝ ወይስ ልንገርህ? ጥያቄ እኔ ልጠይቅ ነበር የገባሁት። ጥያቄ ተጠይቀው ነው እንዴ? አዎ ጥያቄ ጠይቀን ሙስሊም ነህ አይደል? አዎ ሙስሊም ነኝ። መልካም ሙስሊም ከሆንክ ጥያቄ እየጠየቅን ነበርና ቀላል ነች። ባለትዳር ሴቶች ትልልቅ ሴቶች ትልልቅ ሰዎችን ጡት ያጠባሉ ወይ የሚል ጥያቄ እየጠየቅን ነበርና ዘመድ ያልሆነ ታውቃለህ በእስልምና ይሄ ነገር እንዳለ ሐዲስ አነብ አገኘው። ምን ትልልቅ ሴቶች ያገቡ ሴቶች ጡት ሲያጠቡ ሌሎች ወንዶችን ማለት ነው ባሏን ያልሆነ ማለት ህፃን ልጆችን ነው ወይስ ትላልቅ? አይ ህፃንም ቢሆን ሲጀይ ሰው ከሆነ እሺ። አይ እያወራን ትልልቅ ሰዎች ትልልቅ እኩያዋን ምናምን ምስኪ ያሳይ። አዎ እኔ እኮ እሺ አታውቀው? ኧረ እኔ ሐዲስን ብዙም ቁርአን ላይ ነው የቀረሁት። ሐዲስ ሐዲስ አትቀበልም ወይስ አላነበብክ? አይ አላነበብኩም ነው እንጂ ይቀበላለሁ። አሁን እኔ ቁርአንን የቀረሁት። ኦኬ ሳሂህ ሙስሊም ትቀበለዋለህ አይደል? ያው ሳሂህ ሙስሊም አዎ የእስላም ስለሆነ እቀበለዋለሁ፣ ግን እኔ ያልቀራሁም ነው። አብረን እንቀራለን፣ ችግር የለም። አሁን እዚሁ ከፍተውና እሺ ታነብልኛል? አረብኛ ታነባለህ ወይስ? አይ አረበኛ አነባለሁ። መተርጎም አልችልም እንጂ አነባለሁ። እንግሊዘኛስ? እንግሊዘኛም አነባለሁ፣ መተርጎም ነው እንጂ ማለት ነው። እንግሊዘኛ ተረጉማለህ? አይ አነባለሁ እንጂ አልተረጉምም። ትረዳዋለህ? እኔ በተረጉምልህ ያው ብዙ አይከብድም ብዬ ስለማስብ እኮ እንግሊዘኛ ከቻልክ አንተ ምንም ችግር የለም። ያለ ሐዲሱ እንደዚህ ይላልና አፉ በሉኝ። አንድ የሚያነብሱ ያስፈልጋል። ልጄን ገና ባይዜ ወጥ ነው እየበላው ሲሆነ ማለት ነው። እንዲህ አለ ሐዲሱ። ይኸውልህ አይሻ ነች ተራኪዋ ማለት ነው። አይሻ ሪፖርት ዳት ይላል በደንብ ያዝ። ሳህል ቢንት ሱሄል ኬም ቱ አላህስ አፖስትል ማን የምትባል ሳህል ቢንት ሱሄል ወደ ማመጣች ወደ መሐመድ ማለት ነው ያላ መልእክተኛ ይሄን አለና ሜሴንጀር ኦፍ አለ ያላ መልእክተኛ ወይ አይ ሲ ኦን ዘ ፌስ ኦፍ አቡ ሁዴፋ ሳይን ኦፍ ዲስከስት ኦን ኢንተሪንግ ሳሊም who is analy into our house ብላ ትጠይቀዋለች። ይሄ አቡ ሁዴፋ የሚባለው ላይ ፊቱ ላይ ዲስከስ ነገር አየው፣ የሆነ መሸማቀቅ ነገር አለ ደብሮት የሆነ እንደዛ ነገር አየው ትላለች። ወደ ሲገባ ወደ ቤት ሲገባ ወደማ ወደ ሳሊም ማለት ነው። ከዛም ይቀጥልና ዌር አፖነለስ አፖስትል ሴድ ሳክልሂም ብሎ ይላቸዋል። ነብዩ መሐመድ ምን ይላሉ? አጥቢው ይሏታል። አጥቢው ሳክል ማለት ማጥባት ነው። ሳክልሂም ሺ ሰይድ እሷም እንዲህ ትለዋለች ሃው ካን አይ ሳክልሂም አስ ሂዝ ኤ ግሮውን አፕ ማን ብላ ትለዋለች። እንዴት ትልቅ ሰው ሆኖ ሳለ እንዴት አጠባዋለሁ ትለዋቸዋለች መሐመድን ማለት ነው። ትልቅ ሰው ሆኖ ሳለ እንዴት አጠባዋለሁ? ግልጽ ነው አይደለ? አላስ ሜሴንጀር ስማይል መሐመድ እንግዲህ ያላ መልክተኛ ፈገግ አሉና ሰይድ ይላል አይ ኦልሬዲ ኖ ዳት ሂ ኢዝ ኤ ያንግ ማን አሚር ሃዝ ሜድ ሂዝ አዲሽን ሂዝ ናሬሽን ብሎ ይቀጥልና አውቃለሁ ነው የሚላት። አይ ኦልሬዲ ኖ ብሎ ነው የሚነግራት። አውቃለሁ ምን መሆኑን ግሮን አፕ ትልቅ ሰው መሆኑን ማለት ነው። እና ይሄ ነገር ልክ ይመስላል። ትእዛዝም አለ ግን አሳያለሁ፣ ችግር የለም። አይን ያገቡ ጓደኞች የሉኝም። እኔ ልጠይቅ ነበር የገባሁት። እኔ ገና ልጅ ነኝ። ስንት ዓመት ነው? ገና ህፃን ልጅ ነኝ። ስንት ህፃን ስንት መሐመድ ባይዜ እስከ 9ኛ ክፍል። ስንት ዓመት ማለት በቃ 9ኛ ክፍል ነኝ። አይ ወላሂ ላዚም ልጠይቅ ነው የገባሁት እኔ። ቲክቶክ በነገራችን ከ18 ዓመት በላይ ነው ይላል። 9ኛ ክፍል ስንት ዓመት ማለት ነው? ሂሳብ ስሩልኝ ሲባሩክ። እኔ እኮ 15 ዓመቴ ነው እኔ ፕላትፎርም የራሱ አይፈቅድም። ባይዜ
ምን ይላል መሰለህ የኦሜግል ፕላትፎርም ላይ ሴቶችን እያስገቡ ሲያወሩ ፖሊስ 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 የሚለው ሪንግቶን ታውቀዋለህ ባሮኪ? አይ ሪስፖንሲብል እንዴ አይቻልም። ጥያቄ ነው ጠየቀች እና ተመለስ ካለ ጥያቄ ነው ጠይቅ። ችግር የለውም ጥያቄ ጠይቅ። ኢየሱስ ህፃናት አስገብተው እንትን ይሆናል ባየ ጥያቄ ጠይቅ። ይጠይቅ ጋይስ። እኔ አልስማማም፣ ግን ህፃናት ምናምን እድሜያቸው ካልደረሰ ገና 18 ዓመት ያልሞላው በኢየሱስ ቲክቶኩ እንዴት ፈቀደ? አክስታችን የውይይት ጥሪ ያቀረበች እና ወገናችን ምናምን አለች እና 2 ቀን ቀጥሬ መጨረሻ ላይ 18 ዓመት እንትን ምንድነው ቲክቶክ አልፈቀደላትም 18 ዓመት አልሞላትም ብሏት እኔን እኮ ነው ምንድነው ያለችው ነበር? አዎ 18 ዓመት አልሞላትም ብሎ ቲክቶክ ከልክሏታል። ፖስት የማይከፍትላት ለማማ 18 ዓመት አልሞላሽም ብሎ ከልክሏታል ብላ ልታወራ ነበር። ያው እኔንም በልመና ነው ቲክቶክ የተቀበለኝ። አይ ሲጀመር ባይዘው ይከለክላል እኮ ኢሌጋል ነው። ሪፖርት ቢደረግ ባይዘው አካውንት ሻት ነው የሚያስደርገው። እና እኔ 18 ዓመት እኮ አይደለም የከፈትኩት ፓፓ። አይ ሲያወራ ተሰምቷል። ሰምባዲ ሪፖርት ቢያደርግ ይችላል እኮ ባይዘው ሪካርዱ እኮ አለ። ኦኬ ይሄ ልጁ አዎ ታዲያ ኤኒሃው እድሜያችሁ ለአቅመ መጠየቅ የበቃችሁ ሰዎች ሪስፖንሲብል የሆናችሁ ሰዎች ብቻ ግቡ። ትልልቅ ሰዎች ማለት ነው ከ18 ዓመት በላይ አትሊስት ለምታወሩት ነገር ሪስፖንሲብል የሆናችሁ ሰዎች፣ አለበዛ እንትን ይላል አይደለ? ኮንስታንቲኖስ እንደዛ ነው የማውቀው ነው። እንደዛ ይሆናል። ግን አክቹሊ እንደ እስልምና ታውቀዋለህ፣ ያልተበረዘውን ጭንቅላት ቢያንስ የምታገኘው ከዛ በታች ነው። ብዙዎቹ በእድሜ ዘመናቸው በጠቅላላ እንዳለ አይምሯቸው ውስጥ የሚጫንባቸው አፕሎድ የሚደረግባቸው ነገር አለና ከዛ አንጻር ነው እፎ የሚያለው ነው። ግን ያው እንደ ህጉ እውነት ነው ከ15 በላይ መሆን አለበት። በዚህ እንደ እስልምናው ኤጅ ኦፍ ሪስፖንሲቢሊቲ 15። ኩሂን አሁን መስማት ፈልገ ኩሂ አለ ቅድም ስንጠራ ዘም ብለሃል። እኔ ጋር ገብቷል። እኔ ጋር እየዞረ ነው ገና ይስከረከረ ነው። ኤኒሃው ግን ጋይሶች እንግዲህ ይችን ሀዲስ እያዛችሁት ሳሂ ሙስሊም 1453 ኤን የጠቀስ ነው። ትእዛዙ በእርግጥ ብዙ አለ፣ ትእዛዙ አለ። ለምትፈልጉ ሰዎች እናወጣለን። የቁርአን አንቀጹም ወርዶበት እንደነበረ 5 ጊዜ አጥባ የሚለውን መኖሩን ማለት ነው። እንግዲህ ሙስሊም ቤት ምናምን ስትሄዱ እየጠየቃችሁ ለመረጃ ያክል ማለት ነው። እንዴት ነው 5 ጊዜ አጥቡ ይላል? እኔ ክርስቲያን ነኝ፣ ይሄን ነገር አልቀበለውም፣ ልክ አይደለም። ሙስሊምም ሆናችሁ ሼም ይዛችኋል ብዬ አስባለሁ። መቼም የጓደኞቻችሁን ሚስት ሄዳችሁ 5 ጊዜ አጥቢኝ ኖር ነው። ሼም አይደለም እንዴ? እንዴት ነው ነገሩ? ሲጀመር በእሳት ላይ በቤንዝል ላይ እሳት ማርከፍከፍ ምንድነው? በእሳት ላይ ቤንዝል ማርከፍከፍ ነው ምንድነው እንዴ? ምን አይነት ሕክምና ነው ማለት? የደረሰች ትልቅ ሴት ልጅ ወንድ ልጅ ተመኛት እና ያ ወንድ ልጅ እንዳይመኛት ጡትሽን አጥቢ የሚላት። ኦኬ አይመኛትም። በቃ ምን አግኝቶ ነው ያ ወንድ ምኞቱን 5 ሲጠባ አምሮቱ ይጠፋልታል ማለት ቁጭ ብለው እየቃሙ ነው የጻፉት። ግን ጌታን ነው የምላችሁ ሲሪየስ። ግን ባልየው ግን ያህል እንዴ ማሚታ እንዲህ ሲያደርግ አይኑን ይይዛል። አባት አልጨረስክም? ጨርሰሃል። ቆጥረው ማን ሆነና አንድ 4 5 ነው ቤት ታስበዋል። ሚስትህን የሆነ እኔ የሚገርመኝ እዚህ ላይ ባይዘ ወንዶች ናቸው የሚቃወሙት እንጂ ሴቶች አይቃወሙም። ምክንያቱም ብዙ ጊዜ የምናነሳቸው ጥያቄዎች አንድ ፖሊጋሚ ላይ ብዙ ወንዱ ብዙ ሴት ያገባል በሚል ነው አይደለ? እስልምና ምን ያህል ቢዩቲፉል እንደሆነ ተመልከቱ። ለሴቷ መፍት ሰጥቷል። ብዙ ወንድ እንትን እንድትል ለወንዱ 4 ነው፣ ለሴቷ አልተገደበም።
እና 4 ብቻ ሳይሆን 100ም እንትን ከተመኘ በቃ ያነበበላችሁ ማለት ነው። እኔያው የተረፈች ነገር አለች፣ እሷን እየበላው ነው። እናንተ ቀጥሉ ጋይስ፣ እኔ ልብላበት። እሺ ሙስሊሞች ላኩ። ዳቦን ጥያቄም እናስተናግዳቸዋለን። ጠይቃላችሁም የምታውቁት ከሆነ ደግሞ ሐዲስ እና ቁርአን ታብራራላችሁ። ጥያቄ ማለት ነው፣ ግን ትጠይቃላችሁ። ዳይፍ ነው የሚል ልጅ አለ መሐመድ ናግባና ሳሂህ ሙስሊም 1453 ኤ ላይ ነው ያነበበው። እንግዲህ ሐዲሱን ዳይፍ ነው እያለ ነው። ናግባና ሲያሳየን ዳይፍ መሆኑን መሐመድ ከስር ኮመንት ላይ ከምትሩት ናገስ ላክ። አብዲ ውስጥ ቀጥል። እሺ እንዴት ነው ወንድማችን አብዲ? እየሰማሁ ነው። ምንድን ነው ጥያቄው? እንግዲህ ያው መሐመድ እንደተናገረው ጡት ማጥባት መፍትሄ ነው ይለናል። አንድ ሰው ከፍቼው ላሳይና ሐዲሱ ላይ እናወራ። እንግዲህ ይህን ሐዲስ እንደምትመለከተው ሳሂህ ሙስሊም 1453 ላይ የሚገኝ ሐዲስ ነው። ይታያል ይታያል። አብዲ ሂድ እየሰማሁ ነው እኮ። ትቀበለዋለህ ወይ? ካየው ትክክል ነው ብለህ ታስባለህ እኮ ነው። ጥያቄውን ጠይቀኛ። እኔ እኮ ነው የገባሁት። እሺ መፍትሄ ይሆናል ብሎ ያቀረበው ሀሳብ ለእንትን እንደ ዝምድና እንዲቆጠር ብሎ ያቀረበው ሀሳብ ጡት ማጥባት ነው። 5 ጊዜ ጡት ማጥባት እቀበላለሁ። ትክክል ነው። እሺ በጣም ጥሩ። አንተ በጣም የምትወዳት ልጅ አለች እና 5 ጊዜ ጡቷን ብታበው ፍቅሯ ይወጣልሃል? ምንድን ነው ጥያቄ ነው መለስኩት። ሌላ ጥያቄ አለ? አይ ያጀማ ምንድን ነው ጥያቄ የለማ። ኦኬ እኔ ደግሞ ጥያቄ አለኝ። እኔ ጥያቄን መልሽ፣ አንተ ደግሞ ጥያቄን ተመልስ። ቆስጠንጢኖስ ሲጀመር ማለት ወንድማችን ጠየቀው አይደል? የጠየቀውን ጥያቄ በትክክል መለሰልህ። ከወንበር ብድግ ብለህ ምስጋናን መስጠት ነው ያለብህ። እኔ ብድግ ብያለሁ። አሁን ደግሞ አንተ ትቀጥላለህ ጥያቄን። አሁን ደግሞ የኔ ተራ ይሆናል ማለት ነው። አይ ነገር ባለፈውም ጠይቄ ባለፈውም ስጠይቅ ዝም እንድል አደረከኝ፣ ከዛ አስወረድከኝ። አሁን ደግሞ ልጠይቅ መለስ። አሁን እሷ እንዳለች እቺ ማነች ፊቷን ሸፍና ያለችው እሷ እንዳለች አመስግነህ አንተ ደግሞ ለመጠየቅ ተዘጋጅ። አንቺ በጣም ታይ ወደ አንቺ አይመጣም። ማማዬ አንቺ ክርስቲያን ነሽ፣ አንቺን አይመለከትም። ቀጥል ትእዛዙ አንቺ ለሙስሊሞች አሁን አንተን ጠይቅ ጥያቄ ዝም በል እንጂ የምጠይቅህ ነገር አንተን ደግሞ ጠይቃለሁ። እሺ አንድ ነገር የምልህ ነገር እሺ አብዲ አንድ ደቂቃ እሺ። ለምን ትለኛለህ? እኔ ልጠይቃ በቃ አሁን ኢትስ ማይ ተርን እኮ በቃ አሁን አንተ ዝም ብለህ እኔ የምጠይቅበት ታይም ነው። ምን ሆነ ነው? እኛ እኮ ጠይቁን አላልንም ስናስገባ ጥያቄ አለን። ይሄንን ለምን አትጠይቅም አንተ? እንዴ አንተ የእኛን እምነት ብቻ ነው እንዴ ስትጠይቅ ልዳኛችሁ ነኝ ስትሸልት የምትኖረው እዚህ? ልዳኛችሁ ለምን አንተም ጠይቅ እሱ የሚጠይቅ አሁን የኔ ተራ ነው። አሁን ደግሞ እኔ እጠይቃለሁ። እሱ ጠይቆሃል? ጠየቀኝ መለስኩለት አይደለ? አሁን ደግሞ እኔ ጠይቀዋለሁ እሱ ይመልሳል። ጠይቀህ ነበር እንዴ ኮንስታንቲኖስ? ኧረ እኔማ አንድ ጥያቄ ጠየቅኩኝ። ምን አለኝ? ኦኬ ጥያቄውን አንድ ብቻ ነው ፈቅድልህ፣ ምክንያቱም ጭቅጭቅ እንዳይሆን ስለምንፈልግ ቀጥታ ጠይቀው ተመለሰልህ። እሱም ቀጥታ ይጠይቃል። እንደዛው ኮንስታንቲኖስ ቀጥታ በጣም ጥሩ በቃ መልካም ጥያቄህን አቅርብ ቀጥታ። ከዛ ባለፈውም ይህን ጥያቄ ጠይቄ ነበረ አልመለስክም። አብዲ ቆይ
ጥያቄን አልጠየኩም እያለ ስለሆነ አንድ ጥያቄ ጠይቀህ ከዛ ትቀጥላለህ። ጥያቄን ቀጥታ ጠየቀ አቅርብ እኮ አንተ። ጠየቀ። አሁን እየሰማህ አልሰማንም አይደል እንዴ? አንተ አልሰማንም። በጆሮ እየሰማህ እንዴ ጠየቀው? አንዴ ልጠይቅ፣ አላስጨረስክም። ይቅርታ በቃሽ፣ ድገማው። እሺ ወይንም አልጨረሰና እሺ ጠየቀ። በቃ አሁን እሱ ጡት ማጥባት ምናምን የሚል ጥያቄ ጠየቀ፣ መለስኩለት። ዳትስ ኦል። አሁን ደግሞ እኔ ነኝ የምጠይቀው። ኩሽ አንዴ ተረጋጋ። እሺ እሺ ምንድነው እኔ ጥያቄ አሁን እንዴት አድርገው ነው ምኑን ነው የምጠይቀው? በቃ አሁን የኔ ተራ እኮ ነው። አሁን ይሄ አንድ ጥያቄ ጠየቅ አይደል እንዴ? አንድ ጥያቄ ጠይቃል። አሁን ደግሞ እኔ አንድ ጥያቄ ጠይቃለሁ። ተረጋጋ። ምን ሆነ ነው? ጥያቄን አልጨረስኩም። አዎ ብለኸኛል። ስለዚህ እንዴት አድርገው ነው ማጥዋት ያለባቸው? ይሄ ነው ጥያቄ። አሁን ደግሞ ወደ እኔ ጥያቄ ሳልፍ ባለፈው ስለ ጸሎት እያወራን ነበርና መልስልኝ። ስትጸልዩ ኢየሱስ ክርስቶስ እንዲህ ብላችሁ ጸልዩ ብሎ ካስተማረው ጸሎት ውጪ እናንተ ከየት አምጥታችሁ ነው እመቤታችን ብላችሁ የምትጸልዩት? ከዛ በኋላ ደግሞ ስለ አምላክነቱ ደግሞ እናወራለን። ግን ይሄኛውን እስቲ መልስ። እሺ ለኔ መልስ ሰጥተኸኛል። አሁን ለጠየቁ ጥያቄ አሁን ለዚህ መልስ ሰጠው ካርለ እንዴ ላንተ መልስ? አሁን ለዚህ መልስ መስጠት አቅቶህ ነው? አይ እኔ አላወኩም። መልሱ ስለሌለኝ ነው ላንተ። በቃ ኦኬ፣ አታውቅም። ማጥባት ያለባቸው ይሄንን ብቻ መልስልኝ። አንተ ደግሞ እስቲ ይሄንን መልስልኝ። እኔ አንድ ጥያቄ መለስኩ፣ አንተ ይሄንን መልስ። አውቀህ ነው አብዲ? እሺ ካልሰማው ሜቢ አብዲ በቃ አልሰማህም። በቃ ንገረው፣ መልስለት ነው። ወደ አንተ ጥያቄ ነው ተገምተህ የሚያስቸግር ነገር የለም። ኧረ መልሻለሁ፣ እኔ መልሻለሁ እኮ በተገቢው መለስኩ። እሱ አልሰማም። አሁን ደግሞ እሱ ችግር የለም። እኔ ጋር እኔ እኮ ጠያቂ ካልሰማህ ታዲያ አንተ ሰምተህ የለ ንገረዋ። ታዲያ ንገረዋ። አንተ ሰምተሃል መቼም ያልኩት። ኦ አሁን እኔ ጥያቄው ቀጣይ ጥያቄ እኔ እኮ ማንም አላካበድም። ባይዜ ጀስት እንዲሰማ መልስለት። በቃ ቀላል እለፈው። ቀጣይ ጥያቄ ምናምን የሚባል ነገር የለም። ይኸው ቀጥታ አይደል እንደ መልስኩለት። አሁን የኔን ጥያቄ ይመልስልኝ። አልሰማህም፣ ንገረው። ኦኬ የኔን ጥያቄ ያልሰማህ ሮኬት ሳይንስ አይደለም፣ ድገምለት። በቃ ወደው ጠይቃር። ለምን ደግምለታለሁ? የሰምተህ የለ እንዴ? እዚህ ጋር ያለ 900 ሰው እየሰማ ነው የመለስኩለት። አሁን የኔን ጥያቄ ይመልሳል፣ ከዛ በኋላ ይጠይቃል፣ ከዛ በኋላ ጠይቃለሁ። አንዳንድ እየጠየቀ ድገምለት። ጠያቂው ካልሰማ ምንድን ነው አንተ የጠየቀ ሰውዬ አንተ ነግረኸው እንዲረዳ ነው አይደለ? የምትመልሰው መልስ እኮ ለእኛ አይደለም ለጠያቂው አይደለም። ስለዚህ ጥያቄ እንደዚህ ጦር እየፈራችሁ እናንተ ጋር ማንም አይወያዩ። አብዲ ቆይ አብዲ ና ቆይ፣ ጥያቄ የሚመለሳል። ና ተመለስ አብዲ። ሄዷል። እኔው ላክ ድጋሚ ከላክ ግባ። የምርም በደንብ ተናግሮ እኮ ነው። ሪከርዱ ስላለኝ ችግር የለውም። ምንም አታስብ። ፈጠን ብለህ ስላልክ የሚያመልጠን ምናምን አይደለም። ላይቭ ስትሪም የማይደገም አይደለም። ሪከርድ ብቻችን ላይ ነው። እኔው ቆስጤ አልሰማሁም አይደለ? የጓደኛውን ምናምን ጡት ጠብቶ በቃ እሱ ስሜት ይጠፋልኛል አለ። ጡቷ ላይ የሆነ ችግር ብሎ ይሄ ነው እስልምና። በቃ ምንም ግራ የሚያጋባ አይደለም አይደለ? ማማይ ሰምተሻል? ኮንስታንቲኖስ ብቻ ያልሰማል። ስለ ጡት ማጥባቱ ነው ክርስቲያን። ያ ማለት እሱ ሚስቱን ይፈቅድላታል ወይ እንደዛ እንድታረግ? እሱን ሲገባ ነው የምንጠይቀው። እሱ ወረደ እኮ አሁን። ያ ከታች እየጻፍኩ ነበረ። ኦኬ ይኸው ጠይቂያት። ከሁለት መታለች። ከሁለት ቅድሚያ ግን ቆይ ማለት እኔ እንደዚህ አድርጌ ያለው አለ። በኮንፊደንስ ነው የተናገረው። ይመቸው። ሙስሊሞች ሌሎቻችሁ ውስጥ ታደርጉታላችሁ ወይ ነው? የሰው ሚስት ሄዳችሁ ተመኝቻታለሁ ሶ ሚስትህን አፋትቼ ከማገባ ሚስትህ 5 ጊዜ ታስጠባኝ መፍትሄው ይሄ ነው ብሎ ነብዩ ስለተናገረ ይሄ ጤናማ ነው? ሚስታችሁን ትፈቅዳላችሁ እንደዛ? በተረፈ የጠየቀው ምንድነው እሱ አባታችን ነው የሚለውን ጠይቋል። ከዛ ምንድነው እሱ ይሄ በሰላመ ገብርኤል የሚለው ከየት አመጣችሁት? አይ ቲንክ ማቴዎስ ወንጌል ምዕራፍ 6 ላይ የሚገኘው እንደዛ ነገር ሉቃስ ወንጌል ላይ። ከዛ የማርያምን እንትንስ እንዴት ጨመራችሁ? እሱ ሉቃስ ወንጌል ላይም አለ። ሉቃስ ወንጌል ላይ ስላለ ምንም እንትን የለውም። መጽሐፍ ቅዱስ ነው ማለት ነው። የምንደግመው መጽሐፍ ቅዱስን ነው ጸሎት የምናደርገው።
ይሄንኛው የማርያም ነው የአባታችሁ ነው ያልኩት እኔ። ኦኬ ችግር የለው። ሶ እኛ ግን የምንጠይቀው ነበረ ባወጣ እኔ በጣም ደስ ይለኝ ነበር። ተሸውድ ሲል አሁን ኬት አምጥቶ ነው? ለምንድን ነው እሱ ለነብዩ የሚጸልየው? እሱ ቀጥታ ነው ያውም ተሸውድ ላይ ለነብዩ የሚጸልየው እሱ አንተ ነብዩ ወይ ስማ ብሎ ቀጥታ እንደሚያናግረው አድርጎ ነው የሚጸልየው። እና እሱን ኬት አምጥቶ እንደሆነ ቢነግረን አሪፍ ነበር። እኛ መጽሐፍ ቅዱሱን ነው የምናነበው፣ ጸሎት የምናደርገው የምንኖረው መጽሐፍ ቅዱሱን ስለሆነ። ኦኬ ከሁለት አለሽ ከሁለት እስቲ ማይክ ላኩላት ሞዴሬተሮች፣ ምናልባት አላወቀችበት ከሆነ ሌሎች ሙስሊሞች ካሉ ተቀበሉ። አይ ቲንክ ከሁለት ክርስቲያኖች ኦኬ እዚህ ጋር ግን ወንድሞች በአምስት ብቻ ለምንድን ነው ቁጥሩን የገደበው? እንደ ጡቱ ሳይዝ ይወሰናል አይመስለኝም። እኔ ሁሉንም ያማከለ እንዲሆን አቬሬጅ እንዲሆን ይመስለኝ 10 በዛ። ኧረ ተው 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 ተው። የመሰለኝ ነው የተናገርኩት ነው። ማሞተት ከሆነ 4 ይሆናል። ሾላ ከሆነ ነው 5 የሚሆነው። እሺ ሙስሊሞች ካላችሁ ግቡ። ያው ሐዲሱም እንደምትመለከቱት የመሰረት ከሆነስ እሱ የመሰረት ጌታ አስቀምጦበታል ማለት አሉ አንዳንዶች እንደነ አያት ምናምን የሚባሉ እንዲሁ ስሙን ስታስበው ቀጭ የሚመስሉ አይነት ስሞች አሉ። የጾም ናቸው ነው። የጾም ናቸው። የፈረንጅ ላምና የአበሻ ላም ልዩነት እንዳለ ሁሉ ማለት ነው። ወገናችን ማንም ቪዲዮ እንደማይሰራባት ነው እኔ በፈጣሪስ። ለማንኛውም ወደ ሙስሊም ወገኖቻችን ነው ግቡ። ስም ጠርተን አናፈምስ። እሺ ዋቢ ክርስቲያን ከሆነ እሺ ወይስ ከዛ እሺ ገብቷል ሰው ሰማቆስተሲ ነው ወይ አለ ሙስሊሞቹ ሰፈር ሲፎጋገሩ ማለት ነው። ያልጠባ ንቁት የለም ምናምን እየተባባለ ነው ሁሉ የሚፎጋገሩት ሰፈር ውስጥ። ኧረ ተው 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 እናንተ ሰዎች። እቺ ማን ጥያቄ ጠይቅና እርሱ ቀይረው ጀመርኩ። ጳላዲዮስ እኮ እኔ ድሮ ጳላዲዮስ አልሆን አለኝ። ምን ወገናችን ወይስ ሁለት ጳላዲዮስ በሁለት ቅርጽ ተገልጦብኝ ነው? ታንክስቱ ምንድነው? ኒቃብና ሂጃብ እንዴ የተጻፈውን ነገር እኮ ይዘላሉ ላኩ ከማፈሩ የተነሳ ማለት ነው። አንብብ እያልን ይዘላል። ያው እዚህ ጋር ምናምን ብሎ ይዘላል። ተይ እንጂ በፊት ተባለ እንዴ? በፊት ነው እንዴ? ለማያውቁሽ ታጠኝ እንደሚባለው ማለት ነው። ኤኒዌይስ ኑ ግቡ። ርዕስ ቀይርላቸው እባክህ። ጳላዲዮስ ተጠራጠር። ምን አድርገህ ነው? እሺ አቤት 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 ማሚ ጠራሽ? እጄን ታጠብ እጄ እኮ ነው እየበላው ነበር። ይገርምሽ። አይ ተጠራጠር። ርዕስ አቅልሉ። ማፏ እንትን በቃ ርዕሱን ዝጋውና ጥያቄውን ይጠይቅ። ቆስጣ ዝጋውና ማፏ ጥያቄውን ይጠይቅ። ቅድሙ ልጅ መሰለኝ። አዎ የቅድሙ ልጅ ነኝ እኔ እኮ እድሜን የነገርኳችሁ እንደዚህ እንድታስወጡኝ ምናምን አይደለም። እድሜ 18 ነው ማለት ይችላል። የቲክቶክ ህግ ተብሎ እንጂ አንተ እንድትወጣ ተፈልጎ ምናምን አይደለም። ኢስላም እውነተኛ ስለሆነ ነው እድሜን በስተክክል የነገርኩሽ እንጂ 38 አለም እንዴ እኔ ምን አገባኝ። ኢስላም እውነተኛ
አዎ ነቢያችን ሰለላሁ ለምን ዐለይሂ ወሰለም ሲናገሩ ማለት ነው ኡመቴ አይዋሽም ስላሉ በቃ እኔ እሳቸው ኡመቴ መሆኑን ለመናገር እኔ አልዋሽም። በቃ እሳቸው ግን ኢስላም ይዋሹ ነበር። አልዋሽም። እኔ በቃ ኢስላም ቀጥል። በቃ እሺ። እኔ ደግሞ ጥያቄ ልጠይቅ እፈልጋለሁ። ክርስትና አይ አሁን አይዋሹም። እሺ ማፏ ችግር የለም እንመልስልሃለን። በእስልምና ተቂያ እንደሚቻል አታውቅም? ተቂያ ማለት ውሸት ማለት ነው። ኧረ አይቻልም። ምን ላይ ነው እስኪ ውሸት ይቻላል የተባለበት ምን ላይ ነው ያለው? ከተፈቀደ ስህተት ነው አይደል? ውሸት አይቻልም በእስልምና ኡመቴ አይዋሽም ብለዋል ነብያችን እኮ። ከተፈቀደ ግን ስህተት ነው አይደል ወንድማችን? እኮ ብቻ ነብያችን አይቻልም ብለዋል። እሳቸው የፈቀዱትን ነው እኮ እኔ የማሳይ። ከተፈቀደ እሳቸው የፈቀዱበት የውሸት አይነት አለ። የውሸት አይነት ለማስታረቅ ተብሎ የሚዋሽ የውሸት አይነት አለ። ውሸት ከለዳ አለው፣ ጥቁርና ነጭ ይባልለታል። ውሸት ከለዳ አለው፣ ጥቁርና እኮ ነጭ ለማስታረቅ ምናምን የምትዋሽ ውሸት አለ እኮ እንዴ። ውሸት አይቻልም ብለህ ነበር እኮ። ሁሉም ሰው ሲዋሽ እኮ ለራሱ መልካም ነገር ፈልጎ ነው እኮ። ብር ፈልጎ እኮ አይደለም ዝና ውሸት ይቻላል ፈልጎ መልካም ነገር አይነቱ ለማስታረቅ ተብሎ የሚዋሽ ውሸት አለ አይደለ እኮ። ይሄ ሰውን ለማስታረቅ ብለሽ መልካም ውሸቶች የሚባሉት መልካም ለምሳሌ አንተ ብር ፈለክ፣ ብር ቤት መስራት ፈለክ ምናምን ማለት ነው። እና ይሄ ቤት መስራት መልካም ነገር ነው እና ከሆነ ሰው ላይ ብር ተበድረ አልተበደርኩም ብለህ ዋሸ። ምክንያቱም ቤትህን መስራት ስለፈለክ ማለት ነው። ይሄ ለመልካሙ ነገር ነው የዋሸው አይደለ? ማለት እኔ ያልገባኝ። ለምሳሌ ቤት ሰራህ ከሰው ላይ ገንዘብ ተቀብለህ እና ቤቱን የሰራኸው ቤተሰቦችን ራስህም ልትኖርበት ነው። ለመልካም ነገር አስበን የሰራው አይደለ? ከዛ በኋላ ግን የተበደርክበትን ግለሰብ እኔ ከአንተ ግን 5 ሳንቲም አልወሰድኩም አልተበደርኩም አልከው። ምክንያቱም አንተ ለመልካም ነገር ነው ቤቱን ለመስራት የፈለግከው ወይም ደግሞ የሰራኸው አይደል? አዎ ለመልካም ነገር ቤቱን ስለዚህ አሁን ለመልካም ነገር ነው የዋሸኸው። ጥያቄሽ አልገባኝም። እኔ ለመልካም ነገር ማፏ ምሳሌ አንተ ቤት መስራት ፈለክ፣ ሰራሽ፣ ቤት ሰራክ። ገንዘቡን ከየት ወስደህ? ከሰው ላይ ተበድረህ ሰራክ። ምክንያቱም ቤት መስራት መልካም ነገር ነው አይደለ? ቤተሰብ ይኖርበታል ምናምን። ስለዚህ አንተ ለመልካም ነገር ቤት ሰራህና የተበደርክበትን ሰውዬ እኔ ከአንተ 5 ሳንቲም አልተበደርኩም አልከው። ምክንያቱም ቤት ለመስራት ነው አንተ የወሰድከው። ስለዚህ ቤት ለመስራት ነው ገንዘብ የተበደርኩት ከአንተ አልወሰድኩም ማለትም እችላለሁ። ምክንያቱም ለመልካም ነገር ነው ዋሻሁት ብለህ ስለምታምን ማለት ነው። ለማስታረቅ ነው ይቻላል የተባለው እኮ። ይሄ መልካም ነገር አይደለም? ለመልካም እኮ ሲባል እኮ እኔ ለማስታረቅ የውሸት አይነቶች እንደዛ ነው ወንድሜ። ለመልካም ነገሮች ውሸት ይፈቀዳል አልከኝ። ለምሳሌ አንተ ቤት ለመስራት ፈልገህ የተበደርክበትን ሰውዬ እኔ ከአንተ 5 ሳንቲም አልወሰድኩም ብለህ ካድከው። አንተ ለምንድን ነው የዋሸኸው? ቤት ለመስራት ፈልገህ መልካም ነገር ነው ብለህ ስላሰብክ ቤት መስራቱን ማለት ነው። ስለዚህ ይሄንን ይቻላል አይደለም? ለመልካም ነገር እስካሰብክ ድረስ ለመልካም ነገር እስካሰብክ ድረስማ ከተባለ እንዲህ የሚል የለም። ለመልካም ነገር ካሰብኩኝ እናቴን ለማዳን ብዬ ብር ብሰርቅ አሁን ለመልካም ነገር ይቻላል እንደዚህ እያልሽ እንዲህ የሚልም የለም። ካዲያ ለምንድን ነው ለመልካም ነገር መዋሸት? ለመልካም ነገር መዋሸት ይቻላል አላልኩም። የውሸት አይነቶች ለማስታረቅ ተብሎ ይፈቀዳል ነው። እሺ ለማስታረቅ ለምሳሌ ሰውና ሰው ሲጣላ፣ ለምሳሌ ባልና ሚስት ተጣሉና ባልየው ሌላ ጸባይ ያለው ሚስትየዋም ሌላ ጸባይ ያላት፣ ሽማግሌው ሄደ እና ሽማግሌው ያንን ጸባይዋን የሴትዮዋን ጸባይ ደብቆ ለሰውየው ለባልየው ማለት ነው እሷ እኮ ጥሩ ናት፣ እሷ እኮ እንዲህ ናት፣ እሷ እኮ ሴትዮዋ ግን በጣም ተጨቃጫቂ፣ በጣም ለሰው ልጅ እረፍት የምትሰጥ ያልሆነች ሴት ናት። ኦኬ ግን ዋሽቶ ያ ሽማግሌ ለባልየው እቺ ሴት መልካም ናት፣ እቺ ሴት የዋህ ናት፣ እቺ ሴት ለትዳር የምትሆን ናት፣ እቺ ሴት በቃ በጣም ስለሷ መልካምነት ዋሽቶ ለዛ ሰው ነገረው። በተቃራኒው ደግሞ ለዛች ሴትዮ ደግሞ ሰውየው ጨቅጫቃ ሆኖ ለትዳር የማይሆን ሆኖ ግን ያ ሽማግሌ ሁለቱን ለማስታረቅ ብቻ
ሄዶ ስለሱ ያልሆነ ማንነት ይናገራል። እነዚህ ሰዎች በትዳር ውስጥ ሆድና ጀርባ ሆነው ነው የሚኖሩት ወይስ ተስማሙ እንበልና ሆድና ጀርባ ሆነው ነው የሚኖሩት ወይስ ተስማምተው ነው የሚኖሩት እነዚህ ሰዎች? ምክንያቱም ስለሱ የተነገራት ማንነት ሌላ ነው፣ ስለሷ የተነገረው ማንነት ሌላ ነው። ኦኬ፣ በትዳር ውስጥ ደስተኛ ሆነው ተግባብተው ነው የሚኖሩት እነዚህ ሰዎች በውሸት የተገነባ ትዳር? እንጂ አልገባኝም። ምን ምንም ማማ እኔ ልጠይቅ ነው የገባሁት እኮ አልገባኝም። አይ በቁርአንም አላህ ራሱ ውሸት የፈቀደበትም አንቀጾች አሉ። ለማንኛውም ግን ጥያቄ እንትን በል ቀጥል። በቃ እኔ ጥያቄ የሰማሁት እኔ አንብቤ አይደለም ባይዘይ ሰው እንትን ኡስታዞች ምናምን ሲናገሩ መጽሐፍ ቅዱስን ያነበቡ የሰማሁት ኦሪት ዘዳግም ምዕራፍ 22 ቁጥር 28 ላይ ሴት ልጅ ከደፈርኩ በኋላ ማግባት ይቻላል ይላል አሉ። ይሄ እውነት ነው? ከደፈርክ በኋላ ምን በላት አግባት ይላል። ኦኬ እሺ፣ ጥቅሱ ምንድነው የሚለው? ለአንብብላችሁና አብዛኛው ጊዜ ሙስሊም ወገኖቻችን ቤትም ስለሚነሳ ማለት ነው። ኦኬ ዘዳግም እኔም ከኔ አይደለም የሰማሁት። ችግር የለም። ቁጥር 25 ጀምሮ ምን ይላል መሰለ? ስለ ሁለት ሴቶች ነው የሚናገረው። በብላቴን ከቁጥር 25 ጀምሮ ነገር ግን ሰው የታጨችው ልጅ ወይ አንዴ ሰማውን ያለውና ምናልባት ለመጽሐፉ ነገር እንዲያነበው ማለት ነው የት ማግኘት እንዳለበት ራሱ አለኝ ባይብል አለኝ አይቼዋለሁም። ማንኛቸውም ሴት ያልታጨችን ልጃገረድ ቢያገኙ ወስዶን ቢደርስባት ያ የደረሰባት ሰው ለአባትየው 50 ኦኬ እሺ እኔ ጋር የተቋረጠው ማማይ አስነብሮ ካለ ኦኬ እሺ ከላይ ሲከፍ ብሎ አንብበው። ምናልባት አንድ ሁለት ጥቅስ ጀምርና አንብብልን ከላይ ከሱ ነው የሚቆራረጠው ከኛ አይደለም። ኦኬ አይ አስነብቢው አንዴ ከላይ ሁለት ጥቅስ ከፍ ብሎ ጀምሮ እንዲያነበው ፈልጌ ነው። እንዲህ ሲሉ ሰማሁ ብሎ ስለጀመረ እንዲህ ብሎ ሰማሁ ሌላ ጉዳይ፣ አንብቦት ደግሞ ሌላ ጉዳይ ነው አይደለ? ስለዚህ ወደፊት እንዲያነበውም ስለምንፈልግ አሳየው። ኢኒሃው ሲመጣ ትቀጥያለሽ። አይ ያይሽ ነው አይደል? ጥቅስ ተሰጥቷቸው እንዴት እንደሚመጡ ወረደና እንሂድበት። ባይወርድ አሪፍ ነው። ልጅ ስለሆነ አትጫኑት። ልጅ ስለሆነ ዝም ብላችሁ መልሱለት። አይ ኖርማል እውነቱን ስለተናገረ ችግር የለውም። እሺ ላክ ወንድማችን። ወዴት ሄደ? ማፋ እሱ አይደለም እሱ ነው እንዴ? ኦልፋ የሚለው እሱ ነው። ያው ሰማችሁኝ ያነበብኩትን። ኦኬ ጨረስክ? ተቋርጠ ነበር እኮ ያነበብኩትን አልሰማችሁኝም? ኖ ተቋርጠ ነበርኩ። ወይኔ እኔ እኮ እያነበብኩ መስሎኝ ነው። ስልኬ ላይ ስላለ እዚሁ ነው እያነበብኩ የነበረው። እሺ ቀጥል። አይ እኮ ስለመውጣ እዚሁ እስኪ እናንተ ክፈት። ማንኛቸውም ሰው እዚህ እኔ ይኸውልሽ እወጣና ባይብል ውስጥ ገብቼ እዚህ ቲክቶክ ለካ ይቋረጣል። እሺ ጥቅሱ ስለምን መሰለ የሚያወራው? የምትመልሷላችሁ? ዲያቆን ካለ እሺ አንተ ትቀጥላለህ። ይኸው ላስፋሽ ማማይ ቀጥሉ እንዴ! ኧረ ቀጥሉ። እኔ አዳምጣለሁ፣ እየሰማሁ ነው፣ እየተማርኩኝ ነው። ቀጥሉ። እፎዬ ሰላም ብያለሁ። ጳላዲንም ባሩኬንም ቆስጠንጢኖስንም ዴቮ ክርስቲያን እና ደግሞ ወንድማችን ማን ነው የሚለው? ማፉዋ ነው የሚለው? ማፏ ወንድሜ እንኳን በሰላም መጣ። ስለመጣ ደስ ብሎናል።
እና ጥያቄን በጣም ቆንጆ ጥያቄ ነው፣ እንመልስልሃለን። እሺ ወንድማችን፣ እዚህ በጣም ጎበዞች ወንድሞች ስላሉ ታላላቅ ወንድሞች እነሱ ያስተምሩናል። እሺ እግዚአብሔር ይስጥልኝ። ቀጥሉ ማማይ። እሺ ዲያቆን የመጀመሪያው ወንድማችን ከላይ ጀምሮ ስትመለከት አውዱን ሙሴ ስርዓት እየሰጣቸው ነው። ምንድነው ስርዓቱን ከተባለ አንድ ወንድ ልጅ በትዳር ውስጥ ማለት ነው ለምሳሌ አንዲትን ድንግል ያላትን ሴት ወስዶ ድንግል ያላትን ሴት አግብቷት ማለት ነው። ምናልባት አይዛች የጠየቅኩሽ ብቻ ጋር ሂጂልኝ እንዳትል አውዱን እንድትረዳው ምን መጽሐፍ ቅዱሳችን ምን አይነት ህግ እንዳለው እንዲህ ይላል። ኦኬ ከቁጥር 16 ጀምሮ ላንብብላችሁ 14 ጀምሮ። እሺ ከምን አንጻር እንደሆነ ወደታች ሄጄም እንትን ስለምልልህ ማለት ነው። ለምሳሌ አንድ ሰው ሚስት ቢያገባ አለ ማናቸውም ሰው ሚስት ቢያገባ ከደረሰባትም በኋላ ቢጠላት አለ። ኦኬ ቁጥር 13 ላይ አንድ ወንድ ልጅ ሚስት አግብቶ ከደረሰባት በኋላ ቢጠላት ማለትም ክብሯን አግኝቶ ማለት ነው የነውር ነገር አውርቶ እኔን ይህችን ሴት ሚስት አድርጌ ያገባኋት በደረስኩባትም ጊዜ ድንግልናዋን አላገኘሁባትም ብሎ በክፉ ስም ቢያሳጣት ክብሯን አግኝቶ ክብሯን አላገኘሁም ብሎ ቢያሳጣት የብላቴናይቱ እናትና አባትና እናት የድንግልናዋን ምልክት ወስደው በበሩ በአደባባይ ተቀመጡ ወደ ከተማ ሽማግሌዎች ያምጡት፣ ክብሯን ማለት ነው። የብላቴናይቱም አባት ሽማግሌዎቹን ለዚህ ሰው ልጄ እንዳርኩለት እርሱም ጠላት፣ እነሆም በልጅ አንደሚት አድርጎ ወንድማቸው በልጅ ድንግልና አላገኘሁባትም ብሎ የነውር ነገር አወራባት፣ የልጅ ምልክት ይኸው ይላቸዋል። በከተማም ሽማግሌዎች ፊት ልብሱን ይዘረጋሉ። እቺ ልጅ ከነክብሯ እንደሰጡ ማለት ነው ቤተሰብ ያሳያል ማለት ነው። እና ያ ሰው ምን ይደረጋል? የዚያችን ከተማ ሽማግሌዎች ያንን ሰው ወስደው ይግረፉት። ለምን? ክብሯን አግኝቶ ክብሯን አላገኘሁም ብሎ በክፉ ስም ስላነሳት ማለት ነው። እኔ ከገባችሁ በኋላ ለምንድነው ሚውት ማታደርጉት? ክብሯን አግኝቶ ክብሯን አላገኘሁም ብሎ በክፉ ስም ስላነሳት ማለት ነው። በእስራኤል ድንግል ላይ ክፉ ስም እኔ ክብሯን አግኝቶ ክብሩ ስም 100 የብር ስቅል ማለት በጣም ከባድ ገንዘብ ማለት ነው በእነሱ ምንዛሬ። ለብላቴናይቱም አባት ይስጡት፣ እርሷም ሚስት ትሆነው በእድሜውም ዘመን ሁሉ ሊፈታት አይገባውም ማለት። ነገሩ ግን አለ እውነት ቢሆን ማለትም እቺ ሴት ክብሯ ባይገኝ የድንግልና ዋጋ ተከፍሎባት ይሄ ሰው ወስዷት ማለት ነው። ይቅርታ አድርጉልኝና ዘግቼው ላንብብላችሁ፣ ምክንያቱም ካሜራውን እንዲይዤ እየታየኝ ስላልሆነ ያው እናንተ ተከታተሉን። ከቁጥር 19 ላይ ደርሻለሁ። ነገር ግን አለ ይሄ ነገር እውነት ቢሆን ይሄ ሰው ወስዷት ማለት ነው ክብሯን ካላገኛት እቺ ሴት ድንግል ነኝ ብላ በድንግልና ዋጋ ተወስዳ በአባቷ ቤት አመንዝራ ማለት ነው። ነገር ግን ክብሯ ባይገኝ እርሷን አውጥታችሁ በከተማ ወግሯት ይላል። ምን ይላል? ነገሩ ግን እውነት ቢሆን በብላቴናይቱ ድንግልናዋ ባይገኝ ብላቴናይቱን ወደ አባቷ ቤት ደጅ ያውጧት፣ በእስራኤልም ዘንድ የማይገባውን ነገር አድርጋለችና በአባቷን ቤት አመንዝራለችና። እቺ ሴት የምትገደለው ለምንድን ነው? በአባቷ ቤት ያመነዘረች ሴት ናት። በሙሴ ሕግ መሰረት ደግሞ ያመነዘረች ሴት ትገደላለች። ኦኬ እቺ ሴት ደግሞ በአባቷ ቤት ያመነዘረች ሴት ስለሆነች ዋሽታም ስለሆነ የሚወሰዳት ድንግል ነኝ ብላ የድንግልና ዋጋ ተከፍሎባት ነው የሄደችው። ስለዋሸችም በአባቷ ቤት ስላመነዘረች አውጥታችሁ ወግሯት ይላል ሙሴ ማለት ነው። ማናቸውም ሰው ከሌላ ሰው ሚስት ጋር ተኝቶ ቢገኝ አመንዝራውና አመንዝራይቱ ሁለታቸው ይሞቱ፣ እንዲሁም ክፉን ነገር ከእስራኤል ታስወግዳለህ። ማናቸውም ሰው ድንግልና ያላትን ልጃገረድ ቢያጭ ሌላ ሰውን በከተማ ውስጥ አግኝቶ ከእርሷ ጋር ቢተኛ ሁለቱን ወደዚያች ከተማ በር አውጧቸው። ብላቴናይቱ በከተማ ውስጥ ሳለች አልጮኸችምና ሰውየውም የባልንጀራው ሚስት አስነውሯልና እስኪሞቱ ድረስ በድንጋይ ወግሯቸው፣ እንዲሁም ክፉን ነገር በመካከል ታስወግዳለህ። ነገር ግን አለ አሁን ስለ ሁለቱ ሴቶች ይናገራል ማለት ነው። ነገር ግን አለ የታጨችውን ልጃገረድ በሜዳ ቢያገኛት፣ ታጭታ ያለች ሴት በሜዳ ቢያገኛትና በግድ አሸንፎ ቢደርስባት በምን አሸንፎ በግድ አሸንፎ ቢደርስባት ያ የደረሰባት ሰው ብቻውን ይገደል። ኦኬ ያ የደረሰባት
አካል ብቻውን እንዲገደል ይታዘዛል። ምክንያቱም በብላቴናይቱ ላይ ግን ምንም አታድርጓል። ለምን ሲል ብላቴናይቱ ላይ ለሞት የሚያበቃ ኃጢአት የለባትም። ሰው በባልንጀራው ላይ ተነስቶ እንደሚገድለው ይህ ነገር ደግሞ እንዲሆን ነውና በሜዳ ባገኛት ጊዜ የታጨችው ልጃገረድ ጮሃለችና በግድ ስለሆነ ሳትፈልግ ተደፍራ ስለሆነ ማለት ጮሃለችና የሚታደጋትም አልነበረምና ቁጥር 28 ላይ ማናቸውም ሰው ድንግልና ያላት ያልታጨች ልጃገረድ ቢያገኝ ወስዶም ቢደርስባት ያ የደረሰባት ሰው 50 የብር ስቅል ለብላቴናይቱ አባት ይስጥ፣ አስነውሯታልና ሚስት ትሁን፣ በእድሜውም ዘመን ሁሉ ሊፈታት አይገባውም። አሁን እዚህ ጋር እቺ ሴት አንደኛ ቁጥር 25 ላይ ከተጠቀሰችው ጋር ኢቭን አስገድዶ ምናምን የሚለው ቃላቶችን እንትን አንልበትም። ግን እቺ ሴት ለምሳሌ ፍላጎቷ ነው የምትጠየቀው። ታገቢዋለሽ ወይ ትባላለች። አዎ ብላ ኦኬ ከዚህ ሰው ጋር መኖር ፈልጋለሁ ብላ እሱ ምንም አይነት አማራጭ የለው። ለዛ ነው በእድሜው ዘመን ሁሉ ሊፈታት አይገባውም የተባለው። እሱ ሌላ ሴትን ማግባት አይችልም። ለምን? ከዚች ሴት ጋር ብቻ ነው ሊኖር የሚችለው። እቺ ሴት ከእርሱ ጋር ግንኙነት ደፍሯት ምናምን አይደለም። እቺ ሴት ከሱ ጋር መኖር እፈልጋለሁ ብላ የሱ አማራጭ አይጠየቅም። እሱ እኔ አልፈልጋትም ማለት አይችልም። ለምን? አስነውሯታል። አችን ሴት 50 የብር ስቅል ለቤተሰብ ይሰጣል። 50 የብር ስቅል ማለት በእነሱ በጣም ከባድ የሆነ ገንዘብ ነው ሲጀመር። ስለዚህ እቺ ሴት ተጠይቃ እሷም ከሱ ጋር መኖር እፈልጋለሁ ብላ እሱ ምንም አይነት አማራጭን ሊያመጣ አይችልም። ወይም ደግሞ እኔ ከሷ ጋር መኖር አልፈልግም ማለት አይችልም። ለምን? እሱ ምንም አይነት አማራጭ እንዳይኖረው ተደርጎ ነው የሚጠየቀው። ለዘላለም በእድሜው ዘመን ሁሉ ከሷ ጋር እንዲኖር ነው የሚደረግበት ማለት ነው። ኦኬ የሷ ፍላጎት ግን ከፈለገች እኔ ከሱ ጋር መኖር አልፈልግም ማለት ትችላለች። ግን እሷ ከሱ ጋር መኖር እፈልጋለሁ ብላ እሱ አልፈልግም የማለት መብት የለውም። በእድሜ ዘመን ሁሉ ሊፈታት አይገባውም። ስለዚህ እሱ ላይ ህጉ ይጠብቅበታል። ግን እሷን አልፈልግም እኔ ከሱ ጋር መኖር አልፈልግም ካለች የሷ ህግ ይከበራል። የሱ ግን እንደማይከበር ነው የሚያሳየው። ለምን? በእድሜው ዘመን ሁሉ ሊፈታት አይገባውም ካለ እሷ ፈልጋ እሱ አልፈልግም የማለት መብት የለውም። ምናልባት የምትጨምሩለትም ካላችሁ መቀጠል ትችላላችሁ። ግን ከላይ ጀምሮ የጮኸችው ልጃገረድ እንዴት እሱን ብቻ ገደሉ እንደሚል ቁጥር 25 ላይ አይተሃል ወንድማቸው። እሺ ቀጥል። ቴንክ ዩ ማማዬ። ሜቢ ኦሊቭ ሰምተሃል? ገብቶሃል ያለች እሷ ያለችው እንትን ሚስት ትሆነው ያ ካልፈለገች ልታገባው አይቻልም ብላለች አይደል? እዚህ ጋር ግን የሚለን ሚስት ትሆነው ነው እንጂ እስኪ በመረጃ አሳይኝ፣ ልታገባው ካልፈለገች አይቻልም የሚል ማስረጃ አሳይኝ እስኪ ካለ። መልካም እሺ፣ ሌላም ችግር የለም። እሺ መልካም እሺ። በመጀመሪያ ደረጃ ይሄንኛው ሁለቱ ምንድነው የሚለው? ያ የደረሰባት ሰው ኦኬ ማናቸውም ሰው ድንግልና ያላትን ያልታጨች ልጃገረድ ቢያገኝ ወስዶም ቢደርስባት ቢያገኙትም ያ የደረሰባት ሰው 50 የብር ስቅል ለብላቴናይቱ አባት ይስጥ፣ አስነውሯታልና ሚስት ትሁነው፣ በእድሜው ዘመን ሁሉ ሊፈታት አይገባም ይላል። አዎ ይላል። ኦኬ እዚህ ጋር አስገድዷታል የሚል አለ። ያ የደረሰባት ሰው 50 የብር ስቅል ለብላቴና ማንኛቸውም ሰው ድንግል ያላትን ያልታጨች ልጃገረድ ቢያገኝ ወስዶም ቢደርስባት ቢያገኙትም ያ የደረሰባት ሰው 50 የብር ስቅል ለብላቴናይቱ አባት ይስጥ፣ ቢደርስባት ወስዶም አግኝቶ ቢደርስባት ይላል እኮ። ቢደርስባት ማለት መድረስ ማለት ምን ማለት ነው? መገናኘት ማለት ነው። ወሲብ ያ አስገድዷት ነው የሚል አለ። አስገድዷት አይልማ። አታሏት አማሏት ሊሆን ይችላል፣ ግን አስገድዷት አይደለም። እዚህ ጋር የሂብሩ ቃል የሚጠቀመው ተፋስ የሚለውን ነው። ዲሲቭ ማድረግ ነው፣ ማጭበርበር፣ ማታለል የሚለውን ቃል ነው የሚይዘው። ከላይ እዛው ላይ ዘዳግም ምዕራፍ ቁጥር 25ኛው ላይ ያለው ቸዘቃ የሚለው ማስገደድን ፎርስፉል በሆነ ሁኔታ ሲሆን ነው። ቃሉ ራሱ ለሁለቱ የተጠቀማቸው ቃላቶች ይለያያሉ። እዚህኛው ጋር እንትን አድርጓታል፣ አታሏታል፣ ነገር ግን አላስገደዳትም።
ውጪስ ተስማምታለች። በቃላት ብቻ አሽሞንሙኖ ወስዷታል። ይህንን ካደረገ በኋላ ስንት ይክፈል ይላል? 50 የብር ስቅል ይክፈል ይላል። ስለዚህ ጥቅሙ ለእሷ ነው። ወንድማችን ኦልፋ ጥቅሙ እንዴት መሰለ? ለእሷ አታለላትና ግንኙነት አደረጋት። ሜቢ አገባሻለሁ፣ የወደፊት ሚስቴ ነሽ፣ አልፋታሽም፣ አልለይሽም ምናምን ካለ በኋላ ከተገናኛት በኋላ ቢፈታት ወይንም ደግሞ አላቅም ቢል እሷ እርጉዝ ትሆናለች። እርጉዝ ከሆነ ደግሞ የሚመጣውን ታውቀዋለህ አይደለ? ስለዚህ ምን መሆን አለበት? ቆይ እንሄዳለን እዛም ላይ ባል መሆን ግዴታው ነው አይደለ? ባል መሆን አለበት። እንዳጭበረበራት እንዳጣለ መተው የለበትም ነው። ግንኙነት አድርጎ መተው የለም። ስለዚህ ምን ልታደርጋት ይገባል? ባሏ ልትሆን ይገባል ነው። ያንተ ጥያቄ ምንድን ነው? እሱ አይ እሷ ካልፈለገችስ እንዴት ነው? እሷን አይደለም የሚያስገድደዋል፣ እሱን ነው የሚያስገድደው። ባል ትሁነው ሊፈታት አይገባም ነው የሚለው ወይንስ ልፈታው አይገባም ነው የሚለው? ወንድማችን ልፈታው በእድሜው ዘመን ሁሉ ልፈታው አይገባውም። ኧረ ተው፣ እኔ አማርኛ ብዙም አልችልም፣ ግን ልፈታው ነው የሚለው ሊፈታት ነው የሚለው? ሊፈታት ግዴታው ማለት ነው። አፕላይ ሆነው ችግር የለው። ግዴታው ማለት ነው የሆነው እሱ ላይ ሆኗል። እሷ ላይ ግን እዚህ ጋር የሚያሳየን አለ። እሷ ተገዳለች የሚል ተገዳለች የሚል የለም። ግን ቴንኪው። እሺ፣ ግን እሷ ካልፈለገች የሚል ህግ የለም። ችግር የለውም። እዛም እንሄዳለን። እዛ ከመሄዳችን በፊት ግዴታ የመጣበት እሱ ላይ ነው። አጭበርብሯት ነው ያደረገው። ካጭበረበራት በኋላ ደግሞ ግዴታ የተሰጠበት እሱ ላይ ነው። ግንኙነት ካደረጋት በኋላ እንዳይተዋት። መጽሐፉ ከምን መጽሐፍ ላይ ነበር ይህንን ጥቅስ የጠቀስክልን? ኦሪት ዘዳግም። ኦሪት ዘዳግም ምን ማለት ነው? ኦሪት ዘዳግም እኔ እንጃ። ምን ክርስቲያን አይደለሁ ሙስሊም ነኝ እኮ። ያው መጽሐፉን ስጠቅሰው ዘዳግም ማለት ምን ማለት ነው የሚለውን ያው ማወቅ ስለሚፈልግ ነው። የተደገመ ማለት ነው። ስለዚህ አስቀድሞ ህጉ አለ። ህጉ አይደለም፣ ይሄ ሁለተኛ ላይ መጣ ነው፣ እንደ ማብራሪያ ማለት ነው። አስቀድሞ የነበረውን ህግ እንየው አይሻልም? እስኪ ያላቀም ስለ መጽሐፍ ቅዱስ የተደገመ ስለሆነ አስቀድሞ ህጉ ተሰጥቷል ማለት ነው። መጀመሪያ ህጉ አይ ቲንክ ዘጸአት ምዕራፍ 22 ቁጥር 17 አካባቢ መሰለኝ 16 17 ወይንም ዘሌዋውያን 22 17 16 ከሁለት አንዱ ቼክ አድርግልኝ። ቴንክ ዩ። እንደዚህ ይላል ከቁጥር 16 ጀምሮ። የመጀመሪያው ህግ ይሄ ነው። ሰው ያልታጨችውን ድንግል ቢያስታት ምን ቢል ይላል? ያልታጨችውን ቢያስታት ከእርሷ ጋር ቢተኛ ማጫዋን ሰጥቶ ሚስት ያድርጋት ይላል። ተቀድሞ ጋር ተመሳሳይ ነው አይደለም? ቅድም የሚለው ያልታጨች ልጃገረድን ቢያገኝ የደረሰባት እኔ ያርግ ክፈት እስኪ ቦታውን የቀደመውም ያለው ያልታጨችም ቢደርስባት ወስዶ ቢገናኛት 50 የብር ስቅል ሰጥቶ እዛ ጋር የገንዘቡን መጠን የሚሰጠውን ምን ያህል እንደሆነ ተናገረ። እዚህ ጋር ደግሞ ምን አለ? ሰው ያልታጨችውን ድንግል ቢያስታት ከእርሷ ጋር ቢተኛ አለ። አብሯተኛ ቅድም ቢደርስባት አለ። ይሄንኛው ቢተኛ አለ። መድረስ ማለት ምንድነው ስል ግብረ ስጋ ግንኙነት ማድረግ አልከኝ። ቢተኛ አለ ተስማሚ ነው ማለት ነው ቃሉ። ማጫዋን ሰጥቶ ሚስት ያደርጋት አለ። ማጫው ስንት እንደሆነ ዘዳግም ሲያብራራው 50 አለ አይደለ? ተመሳሳይ ነው። የመጀመሪያው ህግ ይሄ ነው። ከዛ ቁጥር 17 ላይ እንደዚህ ይላል። እሺ ቁጥር 17 እንደዚህ ይላል። አባቷ እርሷን እንዳይሰጠው ፈጽሞ እምቢ ቢል እንደ ደናግል ማጫ ያህል ብር ይክፈላት ይላል። ስለዚህ እና ጋብቻ ላይ እናትና አባት ናቸው አይደለ እንትን የሚሉልህ በእናንተ ጠባቂ እንደሚባለው ማለት ነው። ስለዚህ አላገባም ብትል ቤተሰቦቿ እምቢ ቢሉ
አላገባም ብትል በአባቷ ምክንያት ይነገራል ማለት ነው። ሚድራት አባቷ ስለሆነ ስለዚህ አልፈልግም ወጣ እንዴ ሶሪ ለምን ወጣ ወጥቶ ነው እሺ ቆይ ሊያ አይ ዋናው ጥቅሱ ላይ መብራራቱ ይሰማዋል ልክ ነው መልካም እሺ እንሄድበትና ስለዚህ አባትየው አልፈልግም ቢል ይቀራል ጋብቻው ማለት ነው ጋብቻው ይቀራል which is ልጅቷ ካልፈለገች ጋብቻው ይቀራል ነገር ግን የማጫውን ዕዳ ይከፍላል ማለት ነው የማጫው ዕዳ ስንት ነው ዘዳግም ላይ ተበራርቷል 50 የብር ስቅል ሜቢ ብር እያወጡ በ50 ብር እንደዚህ ማድረግ እንችላለን ይላሉ ማማ ሄዳበታለች 50 የብር ስቅል ማለት አንዱ የብር ስቅል ስንት ነው እሱን መምታት ይቻላል ካልኩሌት ማድረግ ይቻላል ግን እንደዛም ቢሆን በሙስሊም for sake of argument በሙስሊሞቹ ሎጂክን ብንሄድ ነብዩ የራሱ ልጅ እንኳን በብጣሽ ጨርቅ እንደዳረ እናውቃለን ራሱም ደግሞ ነብዩ ጥሎሽ አይጥልም ነበር ሲያገባ ይሄንንም ምክንያት አድርገው ያ እሱም አለ በቴምርም አለ ያ እሱ ብቻ ሳይሆን ደግሞ ትእዛዝ አለ ገንዘቡ አንሷል እንዴት ነው የጥሎሽ ገንዘብ አንሷል ብለው የሚሞግቱ ከሆነ ነብዩ ተናገረዋል ለጋብቻ ትልቅ ጥሎሽ እንዳከፍሉ ዑመርም ይሄንን ምን ብሏል ለምንድነው ለጋብቻ ትልቅ ገንዘብ የምታወጡት እንደዛ ቢሆን ኖሮ ከነብያችን በላይ ትልቅ ሚጥል አልነበረም እሱ ሲያደርግ ግን ከአንድ ድርሃም ነው ምናምን እንትን ዲናር በላይ ሰጥቶ አያውቅም ተቀብሎም አያውቅም የሚል ሐዲስ አለ ማለት ነው ስለዚህ አነሰ በዛ አስከዳችሁ ሐዲሳችሁ ይመጣባችሁ ማለት ነው እኛ ግን 50 የብር ስቅል በጊዜው ማከባድ ውድ እንደሚችል አስበው ክርስቶስ እንኳን ከዛ ከስንት ዓመት በኋላ መጥቶ በ30 ዲናር እንደተሸጠ እንዳዘነጉ እቺ ሴት ባል ለሚሆናት 50 ዲናር አይምን የብር ስቅል ሶሪ 50 የብር ስቅል አባቷ ጥሎሽ እንትን ተባለ ማለት ነው ክርስቶስ ግን በ50 የብር ስቅል አይምን በ30 የብር ስቅል ነው የተሸጠው ያውም ነገሮች እንግዲህ ከተሻሻሉ ከሺህ ዓመታት በኋላ ክርስቶስ መጥቶ ማለት ነው ይሄ የሚያሳየው ምንድነው እሱ በጊዜው ያኛው ገንዘብ ደግሞ ምን ያህል ኃይል ሊሆን እንደሚችል መዘንጋት የለባችሁም ማለት ነው 50 የብር ስቅል የሆነበት ምክንያት ደግሞ ምንድነው እሱ 50 በእስራኤሎች ነፃ የመውጣት የፍጹምነት የነፃነት መገለጫ ስለሆነ ነው አይ ቲንክ ዘሌዋውያን ምዕራፍ 25 ላይ ከቁጥር 10 ጀምሮ 50 የሚያሳየው ነፃ የመውጣት ስለሆነ ያንን ለመጠቆምም ነው ነፃ ትወጣለህ which is ተወንጀል ንጹህ ትሆናለህ ነው ያንን ዕዳ ስትከፍል 50 ቁጥር የነሱ ቫልዩ ስለሚሰጡበት በእስራኤሎች ማለት ነው ከዛ አንፃርም የሚመጣ ነው እና እንደዛ ነው ቃልዮት ያሰማልን እፎይ እሺ ሜቢ አስፈላጊ ከሆነ ግን በዛው ላይ ሱራ 24 ከቁጥር 1-2 ጀምሮ ዝሙተኛና ዝሙታይተው ሁለቱ እንጂ ሌላ ያገባቸውም ይላል ግዴታ ነው በእስልምና የዘሞተችውና የዘሞተው ሁለቱ ናቸው ግዴታ መጋባት ያለባቸው ይላል ቁርአኑ ከዛ ውጭ ማንም ሊያገባቸው አይችልም እስቲ ያ ህግ የሚሰራ ነው ሙስሊሞቹ ላይ ሁለቱ ይገኙ ሁለቱ ግዴታ እነሱ ላይ ይጣላል ማለት ነው ሌላ ማንንም አያገባትም ነው ሱራ 24 ከቁጥር 1 ጀምራችሁ አይ ቲንክ እስከ 3 አሁን አንብቡት እሺ አብዱር ማነው አስተናግዱት አውሩ አብዱሬ አቤት አይሰማም እንኳን ሰላም መጣ ሰላም ነው አለው እንዴት ናችሁ እግዚአብሔር ይመስገን እሺ ጥያቄ ያቀርብለት ወይ ጂሚ አንድ ሚዩት አድርገህ ወንድማችን
ያላነበበ ጭንቅላት መጠየቅም መመለስም ይከብደዋል። እኔ አንብቤ ስለማላቅ ምንም እየመጣልኝ ያለም ቀጥሉ። ረስ እሺ፣ በምን እናርግ? መረጡልንና በአንዱ ላይ እንሄድበት። ተቀበሉት በቃ ጂሚን። በቅድሙ ጠይቀውና ሴት ልጅ አንድ ወንድ ልጅ ሌላ ስሜት ቢሰማው ጡቷን የምታስጠባው እንዴት ነው የሚለውን ጠይቀውና እሱን ከመለሰልህ በኋላ ሜቢ ክርስትናው ላይ ካለ ጠይቅ። እሺ አብዱሬ ላይክን ክፈት ወንድማችን። እሺ ከፍቻለሁ። እሺ እንደ እስልምና አንድ ሴት ልጅ ወንድ ልጅን 5 ጊዜ ጡት እንድታስጠባ መሐመድ አዟል። እና ያለውን ስሜት ይቀይርለታል፣ ሪሌሽንሺፑንም ወደ ቤተሰባዊ ነገር ይቀይረዋል ብሎ እስልምና ያምናል። ትክክል ነው ብለህ ታምናለህ? ትክክል ነው ይመስለኛል። ኦኬ። ስለዚህ አንተ አሁን አንድ ሴት ፍቅር ካለ ለአንድ ሴት ፍቅር ካለ 5 ጊዜ ጡቷን ብታጠባ ስሜት ይቀየራል ይመስለኛል። ይቀየር ይመስለኛል። ይቀየራል። ወደ ጾታዊ እንትን ነው የሚቀየረው ወይስ ወደ ቤተሰባዊ? ወደ ሁለቱም። እና ወደ በምስቀው አትሳቅ እንጂ አትረብሽ። አብዱራህማን ሰላም ነው? አሎ እንዴት ነው? እግዚአብሔር ይመስገን። ሜቢ ወደ ሁለቱም ስትል ማለት ገና ገስ እያደረክ ነው፣ አታውቀውም? ሚስት አላገባም ነው እስካሁን አላገባም። እንግዲህ ሞክሬ ነው የማውቀው። አስልማ የሚስትህን ስጠባ መስሎ ነው እንደ እንደዛ የሚሆነው? እና የማን ነው እንደዛ ያለ መስሎኝ? አይ እንደዛ አይደለም። አንተ ለምሳሌ ጓደኛ አለ፣ ትዳር ያለው ጓደኛ አለ ወይንም ጎረቤት አለ። መልካም። ድንገት ሚስትየዋን ብትመኝ አንተ ሚስትየዋን በውስጥ ተመኝታታል። ከዛ እየተመኛ ስለሆነ ጋብቻውን ሐራም ለማድረግ መፍትሄው ምንድነው? እሱ ዘመድን ማግባት አይቻልም አይደለ? ዘመድን ዝምድና ለመፍጠር ቤተሰባዊ ትስስር ለመፍጠር ነብያችሁ ያስቀመጠው መፍትሄ ምንድነው? እሱ ያንተን ፍላጎት እንዲገታልህ ያችን የጓደኛህን ሚስት 5 ጊዜ ጡቷን መጥባት ነው። በፊት 10 ጊዜ ነበር የሚጠባው፣ በኋላ ቀንሶ 5 ጊዜ ጥቡ በቂ ነው ብሏል። አሁን ግልጽ ሆናለ? ግልጽ ሆኖልኛል። እና የኛው እንደዛ ስላደረክ የጓደኛህን ሚስት ከመመኘት የምታቆም ይመስልሃል? እኔ እንጃ እስካሁን አልተመኘውም። እንግዲህ ግን እንደው አያደርስና ቢያደርስ እንደው ብትመኝ በእንደዚህ አይነት ሁኔታ መፍትሄ ይሆናል ብለህ ታምናለህ? አላውቅም። እኔ እንጃ ስለ ያልደረሰን ነገር አያድርስ ቢደርስ ብዬ አላስብም። እኔ ሲደርስ ነው ያልደረሰብኝ ነገር እንደዚህ ቢሆን ብዬ የምገምተው ነገር የለኝም። መልካም። እህቶች አሉ? አሉኛ። አንዱ እህትን ተመኝቻታለሁ ሰው ጋብቻ ከሷ ጋር እርም እንዲሆን ይሄንን ላድርግ ቢልህ ትፈቅድለታለህ? አላለኝም እኮ አንዳንድ ውሳኔዎች እኮ ጊዜ ሲደርስ ነው አይደለም የሚወሰኑት እንጂ በዚህ ገና ሊሆን ይችላል ብዬ አሁን የምወስነው ውሳኔ አይደለም። ፎር ፊውቸር ሜቢ ሚስት ታገባለህ። ስታገባ አንዱስ መጥቶ ሚስትህን ተመኝቻታለሁኝ ሰው እንደ እስልምናችን ደግሞ ሚስትህን እየተመኘው ስለሆነ እሷን ሐራም እንድትሆንብኝ 5 ጊዜ ጡቷን መጥባት አለብኝ። ይሄ ደግሞ ነብያችን አስተምሮ ነው፣ እሱን ሱና መከተል አለብን። ሚስትህን እንደዛ ላድርግ ቢል ትፈቅድለታለህ? አላቅም፣ እሱንም አላቅም። የዋህ ነህ አንተ። አላቅም ያኔ መንገጭላውን ነው የምሰብርለት እንደዛ ብሎ የጠየቀኝን እያልክ ነው። ወደ አትዋሽ። ኧረ እኔ አልወጣኝም፣ ግን ያው
ቀኑ ሲደርስ ይሆናል ብዬ የማስብ አይነት ሰው አይደለሁም። እኔ በዛሬ በምሰራው ስራ በሚሆን ነገር ነው የማምነው። ግን ይህን አስተምሮ እንዴት ነው የምታየው? እኔ እንጃ እንግዲህ ስለ እኔን ገጥሞኝ ስለማያውቅ ወደዚህኛው ልመጣበት አልቻልኩም። ስለ ሲገጥምህ ነው አንድን አስተምሮ ይቀመጥልህ የሆነ ነገር ሲገጥምህ ለዛ መፍትሄ የሚሆን ነው። ለሆነ ሰው ገጥሞት ሊሆን ይችላል እንግዲህ መፍትሄ ይሆናል ብሎ አቅርቦ ያ እኔ አሁን ላይ ሰው ገጥሞትማ ነው መፍትሄ ሳሊም ያው መፍትሄ ነው ብሎ ያስቀመጠው። ግን ይሄ መፍትሄ ይሆናል ወይ ነው? እውነት መፍትሄ ይሆናል ወይ? ጭራሽ አያብሰውም ወይ ችግሩን? ማለት ሚስትህን አሁን ለምሳሌ አንተ የሆነ ቦታ ወጥተህ ስትመጣ ሚስትህ የሆነን ሰውዬ አንተ ማትወደው ሊሆን ይችላል። ሜይ ቢ እንዲሁ የሚደብርህ ሰው ሊሆን ይችላል። ጡቷን እያጠባችሁ ብታገኝ ምን እያደረግሽ ነው? አይ ተመኝቶኝ ጡቴን እያጠባሁት ነው ብትልህ ዋው ይሄ ነብያችን ያዘዙት ነው ብለህ ደስተኛ ነው የምትሆነው? እኔ አሁን ምን ይባላል መሰለህ ህፃን ልጅ ጡት ጠብቶ ካደገ እንደ ልጅ ይቆጠራል ምናምን የሚባል ነገር አለ። እሱ ሌላ ነው። እሱ ህፃን ልጅ ስለሆነ ነው። እሱም አክቹዋሊ በእስልምና አይቻልም። የማደጎ ልጅ ማሳደግ በእስልምና እንደማይቻል ታውቃለህ። ማሳደግ አይቻልም። ውጪዝ ማደጎ እንደና እንዳባት መጠራት አይቻልም። እንደማይቻል እናውቃለን። ሰው ግን ይሄንኛው ስለተመኘ ነው። ህፃን ልጅ ደግሞ እንደማይመኝ እናውቃለን አይደለ? የሆነ እሷን ለእኔ ትሁን ምናምን እንደዚህ ምናምን ብሎ አንተ ያገባሃትን ወይንም ለአቅመ ሔዋን አዳም የደረሱትን ለአቅመ ሔዋን የደረሰችን አንድ ህፃን ልጅ እችንማ ምናምን ብሎ ሊመኝ እንደማይችል ሁላችንም እናውቃለን። ስለተመኛት ያንን ጋብቻውን ነው ጋብቻ ሐራም ለማድረግ ነው። ህፃን ልጅ ደግሞ ተመኝቶ ለጋብቻ ሐራም ለማድረግ ጡት አጥባ ምናምን አይባልም። ይሄን እናውቃለን። ስለዚህ የደረሰ ነው፣ ለአቅመ አዳም የደረሰ ነው። ይህ ሰውዬ ለአቅመ አዳም የደረሰ ነው፣ which ጤናማ ያልሆነ ነው አይደለ? እሺ ይሄ ዝሙትን ጭራሽ የሚያበረታታ እንጂ መፍትሄ የሚሆን አይደለም። ያው እንግዲህ መፍትሄ ይሆናል ብሎ የሚያስበው የሚተገብረው ማህበረሰቡ ነው። ያን ተግባር እንደ መፍትሄ አስቦት ከሆነ መፍትሄ ይሆናል አይደለ? መልካም። አንተ መፍትሄ ይሆናል ብለህ ነው የምታስበው? መፍትሄ አይሆንም ብለህ ነው የምታስበው? አሁን እኔ ገጥሞኝ የነገር ጉዳዩ ገጥሞኝ ስለማያውቅ በሰውም ገጥሞኝ ስለማያውቅ መፍትሄ ይሁን አይሁን የማውቀው ነገር የለኝም። ሲገጥመኝ ነው ያን ነገር የማውቀው። ኖ አስተምሮቱን ነው የጠየኩህ እኔ። ምክንያቱም አንዳንዴ አስተምሮቶች ስለገጠሙ ስላልገጠሙን አይደለም። አስተምሮ ሲሆን አንተም ነገ እኮ የምትመክረው የምታስተምረው ነው። አንተ እኮ ሙስሊም ነህ አይደለ? ሙስሊም እንደመሆነ ደግሞ እስልምና ይመለከትሃል። እስልምና ሲመለከት ደግሞ ነብዩ የሰጠህን ማንኛውንም ነገር ልትይዝ ታዘሃል። ሰው ማንኛውንም ነገር ነብዩ የሰጠህን ልትይዝ ከታዘዝክና እሱ መቃወም ካልቻልክ 33ኛው ሱራ 36ኛው አያ ላይ አላህና ነብዩ የሰጣችሁን አይምን የደነገጉትን ለዋጭ ማንኛውም የላቸውም ብሎ ስላስቀመጠው ቁርአኑ ደንግጓል እንደዚህ ብሎ። ስለዚህ መፍትሄ ብሎ ተደነገገ። አይ መፍትሄ ሊሆንም ይችላል ላይሆንም ይችላል ማለት አችልም። ነብዩ ምን ብሎ ደግጓል? ይሄ መፍትሄ ነው። ከተመኘ የሰው ሚስት ያለ አማራጭ ጡቷን መጥባት ነው። እስከ ገጠመ መፍትሄ የምትፈልግ እኮ አንድ ችግር ሲገጥም ነው አይደለ? መልካም እሺ፣ ለሴ እኔ አሁን ሙስሊም ወንድምህ ነኝ። ይሄ ችግር ገጠመኝ፣ ምንድነው የምመክረኝ እንደ ነብያችሁ ሱና? እኔ ነገርኩህ እኮ እንደ ማህበረሰብ ነው። አሁን በዛ ያሉ ማህበረሰቦች የሚጠቀሙት ይሄን ነገር ሊሆን ይችላል። ስለዚህ እስልምና ለተወሰነ ማህበረሰብ ብቻ ነው የመጣው።